አብዛኞቻችሁ አቃለው እሱ እንደሚያሸንፍ ምናምን እንደምትጠብቁ ግን በጣም አዝናለሁ። ዱቄት ነው ማረግላችሁ። ዱቄት ከሪንግ ውስጥ አጥንቱ ተሰብስቦ ነው የሚወጣው። ሰበር መረጃ ታሪክ ተሰርቷል። ኢትዮጵያ የመጀመሪያውን የኤምኤምኤ ሻምፒዮን አግኝታለች። ጆኒ ንቃተ ህሊናን ድል አድርጎ በታሪክ መዝገብ ላይ ስሙን አስፍሯል። ጆን ዳንኤልም ለውድድሩ ያስያዘው 1 ሚሊዮን ብር ተበልቷል። በሌላ በኩል የኢራን ጦር በአሜሪካ ላይ የጦርነት ማስጠንቀቂያን አውጥቷል። የባህር ላይ ወንበዴነቱ ይቁም ሲልም በከፍተኛ ሁኔታ ዝቷል። እስራኤል ደግሞ የተኩስ አቁም ባለበት ሁኔታ 15 የሂዝቦላ ተዋጊዎችን መግደሏን አስታውቃለች። ፍልስጤማውያን በጦርነት መሃል ወደ ምርጫ ጣቢያ ሲያመሩ ዶናልድ ትራምፕ ደግሞ ከጋዜጠኞች ጋር ድንገተኛ እርቅ ሊያወርዱ መሆኑ ተሰምቷል። እነዚህንና ሌሎች ሰበር መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ውስጥ ኤምኤምኤ የለም ለሚሉ ሁሉ በአድዋ ድል መታሰቢያ ሙዚየም የታሪክ ምላሽ ተሰጥቷል። ነገር ግን ሚያዝያ 18 ቀን 2018 ዓ.ም የታየው ድል ዝም ብሎ የመጣ ሳይሆን ለሳምንታት በሁለቱ ተፋላሚዎች መካከል ሲካሄድ በቆየው እጅግ መራራ የስነ ልቦና ጦርነት ጥላቻና መናናቅ የታጀበ ነበር። የቃላት ጦርነቱና መናናቁ ከውድድሩ አስቀድሞ በማህበራዊ ሚዲያ ላይ ታየው ትዕይንት ግጥሚያውን የህልውና ፍልሚያ መስሎት ነበር። ንቃተ ህሊና በጉልበቱና በታላቅ ቁመናው በመተማመን ጆኒን ወረቀት እንደሆነና በመጀመሪያዎቹ ሰከንዶች ውስጥ ደቁሶ እንደሚጥለው በየመድረኩ ሲፎክር ቆይቷል። የጃፓን ጂኦ ጂትሱ እዚህ አገር አይሰራም፣ እኔጋ ሲደርስ ልምምድ ነው የሚሆንበት በማለት የጆኒን የአመታት ድካምና ጥበብ ሲያጣጥል ነበር። ጆኒ ግን በበኩሉ በዝምታ ተውጦ በረት ውስጥ ስንገባ ማነው ወረቀት ማነው ብረት የምናይ ይሆናል በሚል ቀዝቃዛ ማስጠንቀቂያ ነበር ቀኑን ሲጠባበቅ የነበረው። 1 ደቂቃ ያልሞላው የጥበብ የበላይነት የነጻነት ምልክት በሆነው በአድዋ ድል መታሰቢያ ሙዚየም ሁለቱ ተፋላሚዎች ወደ መድረኩ ሲገቡ የደጋፊው ጩኸት አዳራሹን ያናወጠው ነበር። እንደ ዶክተር ቤሪ ቀኝ የሕክምና ማማከር ያሉ ተቋማት ባዘጋጁት በዚህ ታላቅ መድረክ ንቃተ ህሊና እንደፎከረው በኃይል ለመደቆስ ቢሞክርም የጆኒ ምላሽ ግን መብረቃዊ ነበር። ውጊያው በተጀመረ በሰከንዶቹ ውስጥ ጆኒ ተጋጣሚውን መሬት ላይ በማጣበቅ የንቃተ ህሊናን ጉልበት አሟጧል። ብዙዎች ለረጅም ሰዓታት ይቆያል ብለው የገመቱት ፍልሚያ 1 ደቂቃ ሳይሞላ በጆኒ ፍጹም የበላይነትና በአሸናፊነት ተጠናቋል። የ1 ሚሊዮን ብር ሽልማትና የንጉስነት አዋጅ። ይህ ድል ለጆኒ ታሪካዊ ክብርን ብቻ ሳይሆን ለአሸናፊው የተዘጋጀው የ1 ሚሊዮን ብር የቦነስ ሽልማት አስገኝቶለታል። ጆኒ ሽልማቱን ከፍ አድርጎ ይዞ ለወራት ሲያነቃቁት ለነበሩትና እርሱን ለመግጠም ለሚያስቡት ሁሉ እንዲህ ሲል አውጇል። ይህ ገና ጅምር ነው። እኔን ሊጋጠም የሚፈልግ ማንኛውም ሰው ካለ አሁንም በሩ ክፍት ነው። ፈሪ የለም። በየተራ አሰልፋችኋለሁ። እኔ የኢትዮጵያ ኤምኤምኤ ንጉስ መሆኔን ዛሬ አረጋግጫለሁ ብሏል። ይህ ንግግሩ አዳራሹን በጩኸት ሲያናውጠው በዩቲዩብ ላይ በቀጥታ ሲከታተሉ የነበሩ ከ80 ሺህ በላይ ተመልካቾች የኢትዮጵያ ጆን ጆንስ ተወለደ በሚሉ አስተያየቶች ድጋፋቸውን ገልጸዋል። ይህ ፍልሚያ ለኢትዮጵያ ወጣቶች የሰጠው መልእክት ግልጽ ነው። ከእንግዲህ ማርሻል አርት በፊልም ብቻ የምናየው ሳይሆን እዚሁ ሀገራችን ውስጥ በደምና በላብ የምንሰራው ትልቅ ኢንዱስትሪ ሆኗል። የጆኒ ድል የጥሩ ስልጠና ውጤት ሲሆን በአድዋ ሙዚየም የተመዘገበው ይህ ስኬት ለኢትዮጵያ ኤምኤምኤ አዲስ ምዕራፍ እየከፈተ ሆኖ አልፏል። ጆኒ ዛሬ ሻምፒዮን ብቻ ሳይሆን እርሱን ለመጣል የሚመጡትን ሁሉ በየተራ አሰልፋችኋለሁ በማለት ለቀጣዩ ትውልድ ትልቅ የቤት ስራና መነቃቃትን ሰጥቷል። በሌላ ሰበር መረጃ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ዛሬ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ተከትሎ የኢራን ጦር ጠንከር ያለ ማስጠንቀቂያን ሰጥቷል። የኢራን ሃታም አላንቢያ የተሰኘው ማዕከላዊ ወታደራዊ እዝ ባወጣው መግለጫ የአሜሪካ ባህር ኃይል በክልሉ ያደረገው
እየተደረገ ያለው ዝርፊያና የባህር ላይ ወንበዴነት የማይቆም ከሆነ የኢራን የታጠቁ ኃይሎች ለማንኛውም ጥቃት ቆራጥ ምላሽ ለመስጠት ዝግጁ መሆናቸውን አስታውቋል። ይህ ፍጥጫ የተከሰተው አሜሪካ በኢራን ላይ የጣለችውን እገዳ ተከትሎ የንግድ መርከቦችን ማገቷንና መያዟን በመቀጠሏ ሲሆን ኢራን በበኩሏ የኛ ወደቦች ደህንነታቸው ካልተጠበቀ በክልል ውስጥ ያለው ማንኛውም ወደብ ሰላም አይሆንም ስትል በቀጥታ የቀጠናውን የነዳጅ ንግድ መስመር ለማወቅ ዝታለች። በፖለቲካው ግንባር ደግሞ ፕሬዝዳንት መሱድ ፔዚሽያን ሁኔታውን ከታሪክ ጋር በማያያዝ ጠንከር ያለ ንግግር አድርገዋል። ፕሬዝዳንቱ የዛሬ 46 ዓመት አሜሪካ በኢራን ታባስ በረሃ ላይ ደረሰባትን ታሪካዊ ሽንፈት በማስታወስ አሁንም በደቡባዊ ኢስፋሃን በኩል የአሜሪካ ልዩ ኃይል ተመሳሳይ ሽንፈት እንደገጠመው ተናግረዋል። የታባስ አሸዋዎች አምላክ የዚህች ሀገር ጠባቂ ነው ያሉት ፔዚሽያን የአሜሪካ ጦር ከታሪክ እንዲማርና ተመሳሳይ ውርደት እንዳይገጥመው አስጠንቅቀዋል። ይህ በእንዲህ እንዳለ በኢራን ፓርላማ ውስጥ ያሉ ጠንካራ ተቃዋሚዎች ደግሞ አሜሪካ ጥቃት የምትሰነዝር ከሆነ ኢራን በቀጠናው ያለውን የነዳጅ ምርት ሙሉ በሙሉ እንደምታቆምና የጎረቤት ሀገራት መሰረተ ልማቶችን እንደምታፈራርስ በይፋ ዝተዋል። ሌላው ደግሞ በሀገር ውስጥ ያለው ኑሮም በዚሁ የባህር ላይ እገዳ ምክንያት ጫና ውስጥ መግባቱን የፕሬዝዳንቱ ንግግር ያሳያል። ፔዚሽያን ዛሬ ለኢራናውያን ባደረጉት ጥሪ አሜሪካና እስራኤል በኢራን ሕዝብ ላይ እርካታ ማጣትን ለመፍጠር መሰረተ ልማቶችን እያወደሙና እገዳ እየጣሉ መሆናቸውን ገልጸው ሕዝቡ የኤሌክትሪክ ፍጆታውን እንዲቀንስ ጠይቀዋል። በቤት ውስጥ ከ10 መብራት ይልቅ 2 መብራት ማብራት ምን ችግር አለው ያሉት ፕሬዝዳንቱ ሕዝቡ ከመንግስት ጋር በመተባበር ይህንን አስቸጋሪ ጊዜ እንዲያልፍ አሳስበዋል። ይህ የኢራን ከባድ ማስጠንቀቂያና የአሜሪካ የጥይት ላይ ቃታ ፍጥጫ ዓለምን ወደ ከፍተኛ የነዳጅ ዋጋ ንረትና ወደ ታላቅ ጦርነት እየገፋፋት እንደሆነ ተመላክቷል። በመካከለኛው ምስራቅ ለ3 ሳምንታት የተራዘመው የእስራኤልና የሊባኖስ የተኩስ አቁም ስምምነት ገና በጅምሩ እጅግ አስቸጋሪና ደም አፋሳሽ ፈተና ገጥሞታል። ስምምነቱ ጦርነቱን ያቆመ ቢመስልም በእስራኤል መከላከያ ሰራዊት በኩል ግን ጥቃቱ ይበልጥ ስልታዊ በሆነ መልኩ ቀጥሏል። የወጣው ይፋዊ መረጃ እንደሚያመለክተውም እስራኤል የተኩስ አቁም ስታፈርስ ለሰራዊቴ ስጋት የሆኑ እንቅስቃሴዎችን እመታለው በሚል መርህ በደቡብ ሊባኖስ ውስጥ በሚገኙ የተለያዩ ስፍራዎች በወሰደችው የአየርና የምድር ጥቃት 15 የሂዝቦላ ተዋጊዎችን መግደሏን አስታውቃለች። ይህ ድንገተኛ እርምጃ የተፈጸመው በሊባኖስ ግዛት ጥልቅ ውስጥ በሚገኙ ስልታዊ ቦታዎች ላይ ሲሆን በተለይም በጦር መሳሪያ ተጭና ስትንቀሳቀስ በነበረች የጭነት መኪናና በሞተር ሳይክል ላይ በነበሩ ታጣቂዎች ላይ የተፈጸመው ግድያ በቀጠናው ያለውን ውጥረት ዳግም አንሮታል። እስራኤል ቢጫ መስመር ብላ በምትጠራውና ወታደሮቿ በያዙት የሊባኖስ ግዛት ውስጥ የሚደረግ ማንኛውንም እንቅስቃሴ እንደ ወታደራዊ ትንኮሳ በመቁጠር ጥቃቱን እየፈጸመች ትገኛለች። በተለይም በሊታኒ ወንዝ አቅራቢያ የተፈጸመው የአየር ጥቃት የሂዝቦላህን እንቅስቃሴ ሙሉ በሙሉ ለመክታት ያለመ መሆኑን መከላከያ ሰራዊቱ ቢገልጽም በናቢቲ ግዛት ይሁሞር አልሻቂፍ በተባለች ከተማ በደረሰው ጥቃት የሰዎች ሕይወት መጥፋቱ በሊባኖስ በኩል ከፍተኛ ቁጣን ቀስቅሷል። ይህ ሁኔታ የሚያሳየው የተኩስ አቁም ስምምነቱ በመሬት ላይ ካለው እውነታ ጋር ፍጹም መለያየቱን ነው። እስራኤል ለደህንነቷ የምትወስደውን እርምጃ እንደ ህጋዊ መከላከያ ስታቀርብ፣ በሂዝቦላህና በሊባኖስ በኩል ግን ድርጊቱ የተኩስ አቁም ስምምነቱን በግልጽ መጣስ እንደሆነ እየተነገረ ነው። ጦርነቱ በይፋ ቆሟል ተብሎ በሚታሰብበት በዚህ ወቅት በየቀኑ የሚሰማው የጥይት ድምጽና የሰው ሕይወት መጥፋት በቀጠናው ያለው ሰላም ምን ያህል ቀጭን ክር ላይ የተንጠለጠለ መሆኑን የሚያረጋግጥ ሲሆን ስምምነቱ ለሰላም ሳይሆን እስራኤል ተቃዋሚዎቿን የምትመታበት አዲስ የጥቃት ስልት ሆኖ እያገለገለ መሆኑን በሰፊው እያነጋገረ ይገኛል። ይህ በእንዲህ እንዳለ በቀጠናው ያለው የጦርነት ድባብ ሳይገፈፍ ዛሬ በፍልስጤም ምድር ያልተጠበቀ የታሪክ ክስተት እየተመዘገበ ይገኛል። ጦርነቱ ከፈነዳ በኋላ ለመጀመሪያ ጊዜ በፍልስጤም የሚገኙ ዜጎች ድምጽ ለመስጠት ወደ ምርጫ ጣቢያዎች አምርተዋል። ይህ የአካባቢ መስተዳደር ምርጫ በዌስት ባንክና በጋዛ መሃል አካባቢዎች የሚከናወን ሲሆን ከ1 ሚሊዮን በላይ ፍልስጤማውያን ድምጽ ለመስጠት ብቁ መሆናቸው ተገልጿል። ምርጫው በጦርነትና በውጥረት ውስጥ ባለች ሀገር ውስጥ መከናወኑ ፍልስጤማውያን የራሳቸውን መሪዎች ለመምረጥና የፖለቲካ ተስፋቸውን ለማደስ ያላቸውን ጽናት የሚያሳይ ሲሆን ዓለም አቀፍ ታዛቢዎችም ሂደቱን በንቃት እየተከታተሉ ይገኛሉ። በሌላ በኩል በአሜሪካ ዋሽንግተን ዲሲ አዲስና አስገራሚ ወሬ ተሰምቷል። ሁልጊዜ ጋዜጠኞችን ሐሰተኛ ዜና እያሉ የሚወርፏቸውና ከሚዲያ አካላት ጋር የከረረ ጠብ ያላቸው ፕሬዝዳንት ዶናልድ ትራምፕ ዛሬ በሚካሄደው ዓመታዊ የዋይት ሃውስ ጋዜጠኞች የራት ግብዣ ላይ ለመታደም መወሰናቸው
መወሰናቸው ታውቀዋል። ትራምፕ ባለፉት ዓመታት ይህንን የጥቁር ልብስ ስነ ስርዓት ሲያገሉና ሲያጣጥሉ የቆዩ ቢሆንም ዛሬ ለመጀመሪያ ጊዜ በፕሬዝዳንትነት ስልጣናቸው በቦታው ተገኝተው ከጋዜጠኞች ጋር በአንድ ጠረጴዛ ላይ ሊቀመጡ ነው። ይህ የትራምፕ ውሳኔ በዋሽንግተን የፖለቲካ ክበብ ውስጥ ትልቅ ግምትን ፈጥሯል። በአንድ በኩል ከሚዲያ ተቋማት ጋር በፍርድ ቤት እየተካሰሱና የጋዜጠኞችን የዋይት ሃውስ መዳረሻ እያገዱ፣ በሌላ በኩል ደግሞ በዚህ ታላቅ የጋዜጠኞች በዓል ላይ ለመገኘት መምረጣቸው ትራምፕ ከሚዲያው ጋር እርቅ ሊያወርዱ ነው ወይስ አዲስ የዲፕሎማሲ ስልት እየተከተሉ ነው የሚል ጥያቄ አስነስቷል። ፕሬዝዳንቱ ከጋዜጠኞች ጋር ያላቸው ግንኙነት የሻከረ ቢሆንም በየቀኑ ለሪፖርተሮች ስልክ በመደወልና ለጥያቄያቸው ምላሽ በመስጠት ረገድ ግን ከቀድሞዎቹ ፕሬዝዳንቶች ይልቅ እየቀረቡ መሆናቸው ይነገራል። ይህ በታላቁ ዋሽንግተን ሂልተን ሆቴል የሚካሄደው ግብዣ በትራምፕና በነጻው ፕሬስ መካከል ያለውን ግንኙነት አዲስ ምዕራፍ ሊያስከፍት እንደሚችል ተገምቷል። የጆኒ ድል ለኢትዮጵያ ስፖርት ምን ትርጉም አለው? በኢራንና በአሜሪካ መካከል ያለው ፍጥጫስ ወደ ሙሉ ጦርነት ያመራ ይሆን? ማብቂያ ያጣ ጉዳይ ሆኗል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን።